እንችላለን ማለት ነው። ማንቺ ቤተሰብ ማንቺ በቃ እንችላለን። ዋንጫው ከማንቸስተር ከተማ ዋንጫ ስንበላ ይሄን ይያየለናል። አረ እንለያለን። ለቤቴን እንችላለን ማለት ለመሆን እንደዚህ እንችላለን። በቃ ቢያንስ ለመሆን እንደዚህ ቢያንስ አሸንፈው ሚዜ ናችሁ ኢታር ላይ ይጨፈርባችሁ። ይሄን ጨዋታ ይበልጥ እንደወደው ያደረገኝ ምንድነው አትልም? የአርሰናል ደጋፊዎችን የእውነት ክለባቸው ኮንፊደንስ እንዳልሰጣቸውና ፈሪዎች እንደሆኑ በደንብ ስላሳይ አታ ለሊቨርፑል የሚያክል ቆልጣ አይነ ደም ለብሶ ትሄዳለህ። እግዚአብሔርን አስለቀስኳቸው። አለቀሱ እኮ ነው የምልህ። ሲቲ እንዲህ ነው መቀጠል ያለበት። ሊቨርፑልን አንፊልድ ሂደህ እየቀጠቀጥከው እየገለብከው ዋንጫውን ሂደህ እንደተለመደው ሂደህ ታነሳዋለህ ማለት ነው። ማን ሲቲ ይችላል ነው የምልህ። ዋንጫውም የማንቸስተር ሲቲ ነው። ይሄኛ ክለብ እያሸነፈ ራሱ ሲቲ እያሸነፈ ስለሆነ ትፈራለህ። ለምን? ስለምታውቀው የዋንጫው ባለቤት ማን እንደሆነ ማለት ነው። ሲቲ ካልበለው ደግሞ እኔ ተከትዬ እኔ ነኝ የምበለው ማለት ነው። ይችላል ሲቲ ነው የምልህ። አሊሰን ቤከር የምትባል ተጫዋች ማለት ነው እንዳቃጠልከኝ መድኃኒዓለም ያቃጥል። ሌላ ምንም ነገር አልልህ። እኔ በክለቤ እንደዚህ አልቃጠልም ጋይስ። እግዚአብሔርን ቢቶ ምንም የማይሆን ኳስ ያበላሻል። የሰው ቦዝ ላይ ናለ መሰለ ጎል ባዶ ነው። ሳምንቱን ተጠባቂ ጨዋታ ማንቸስተር ሲቲ 2-1 በሆነ ውጤት ማሸነፍ ችሏል። ሊቨርፑሎች እስከ 84ኛ ደቂቃ ድረስ በሶቦዝ ላይ ድንቅ ቅጣት ምት እየመሩ የነበረ ቢሆንም ነገር ግን በበርናርዶ ሲልቫ እንዲሁም ደግሞ በኤርሊንግ ሃላንድ በተቆጠረባቸው ጎሎች 2-1 በሆነ ውጤት ጨዋታው መጠናቀቅ ችሏል። የመጀመሪያውን አጋማሽ ማንቸስተር ሲቲዎች የተሻሉ ነው ተመልክተናቸዋል። ሁለተኛ አጋማሽ ላይ ደግሞ ሊቨርፑሎች ከማንቸስተር ሲቲ በጣም የተሻሉ ነው ተመልክተናቸዋል። በጣም ድራማ የበዛበት ሁለተኛ አጋማሽ ተመልክተናል ማለት ይቻላል። ሁሉም ነገር የነበረው ሰከንድ ሃፍ ነበር የተመለከትነው። ቀይ ካርድ ነበረው፣ ፔናልቲ ነበረው፣ እንዲሁም ደግሞ ሶስቱንም ጎሎች የተቆጠሩት ሰከንድ ሃፍ ላይ ነበረ። በጣም የሚገርም ሁለተኛ አጋማሽ ነበር የተመለከትነው። ማንቸስተር ሲቲዎች የዛሬውን ጨዋታ አሸንፈው ከክለባችን ጋር የነበረውን የ9 ነጥብ ልዩነት ወደ 6 ዝቅ ማድረግ ችሏል። በቀጣይም እንግዲህ ማንቸስተር ሲቲ በሜዳው ፉልሃምን ሲያስተናግድ ክለባችን ደግሞ ከሜዳ ውጪ ከብሬንትፎርድ ጋር የሚጫወት ይሆናል። በማንቸስተር ሲቲ በኩል ማርኮ ጉዬና ዶናሩማ በጣም ምርጥ ጨዋታ አሳልፈዋል ማለት ይቻላል። ከዛ በተጨማሪም ከሊቨርፑል በኩል ሶቦዝ ላይ በጣም ምርጥ ሆኖ ተመልክተናል። በጣም ምርጥ ቅጣት ምት ማስቆጠርም ችሏል። እናንተስ ጨዋታው እንዴት አገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አይሼባ ይሄ እኮ አንፊልድ እኮ 3 ነጥብ የምታገኝበት ሜዳ ነው ብያለሁ። እኔ ነግሬሃለሁ፣ ተናግሬሃለሁ። ማን አባሽ ስለሆንሽ ነው አንቺ ለማንቸስተር ከተማ ቲም ማንሽና ነው የምትከለኪው? ስጪ ታባሽ ቶፕ 4 ማለት ነው ይናፍቅሻል። በስመ አብ ግን ሰከንድ ሃፍ ላይ ምን አይነት ጨዋታ ያናየን? እኔ በቃ ድራማቲክ የሆነ ጨዋታ ከዩናይትድ ቀጥሎ ሌላ ቲም ያለ አይመስለኝም። ግን በቃ የሚገርም ጨዋታ የምሬ ነው የምላችሁ። አንድ ነፍስ ያለው ተጫዋች ሶቦዝ ላይ በቃ ይወጣባችሁ። ምን አይነት ጎል ነው ያን ሜትር ከ90 የሚያክል ብርኛ አፍዝዞ የከተተው ለሱ ልጅ። እውነት እኔ ሶቦዝ ላይ ግን ወጥቶ ከሊቨርፑል ወጥቶ ቢሳካለት ደስ ይለኛል። የምሬ ነው የምላችሁ። ይችላል ነው የምላችሁ። ሶቦዝ ላይ አንድ ደም ያለው ተጫዋች ሶቦዝ ላይ ነው። ኧረ በስመ አብ። ሃላንድ ግን መጨረሻ ላይ ምንድነው የምትሰሩት? ሶቦዝ ላይ እና ሃላንድ ምን አይነት ድራማ ነገር ነው የፈጠራችሁት? የምሬ ነው። ጨዋታውን አጓጊ ነው ያደረጉት ማለት ነው። ዋት ካምባክ! ይሄ ነው ጎረቤት ማለት ይሄ ነው። ተራ በተራ ባክ ቱ ባክ ነው የምንቀጠቀጠው። ባክ ቱ ባክ። ይሄ ሼባ ገና በሜዳዬ እኔ ራሱ ጠርቼ ሰጠዋለሁ። አልሰማም፣ ማንንም አልሰማም በዚህ ሰዓት። ይመች። የአርሰናል ደጋፊዎች ከልብ ይቅርታ፣ እግዚአብሔር ምስክሬን የምሬን ነው። ሶቦዝ ላይ ግን ጎሉ 3ኛ ጎል ቢገባብን ይሻል ነበር። ሊቨርፑላውያን ሶቦዝ ላይ በቀይ ማየት በጣም ነው የምንጎዳና የአርሰናል ደጋፊዎች ይቅርታ፣ የምሬ ነው። አደራ በልቻለሁ፣ ይቅርታና በጣም ነው ይቅርታ፣ ከልቤ ይቅርታ አድርጉልኝ። ይሄን ቪዲዮ ለመላው ለአርሰናል ደጋፊ አድርሱልኝ። እግዚአብሔር ምስክሬን የበሰበሰ ዳኝነት፣ ዳኛው እግር ብላ ይሄንንም ብላ እግዚአብሔር። ምን አይነት ጨዋታ ነው ያየነው? በፈጣሪ ስም ሁላችንም ተሰብስበን ለሶቦዝ ላይ እናጨብጭብለት። በስመ አብ። ሶቦዝ ላይ የምር ትልቅ ተጫዋች እግዚአብሔርን እንደው ምን አለበት እንደው ሶቦዝ ላይ አይነት ሰው ሌላ ቢኖራቸው። በቃ ሲችል ማለት ነው።
ሳላ ሲጀምር ማለት ነው የሆነ ሙሉ ጌም ላይ አታየውም፣ ግን የሆነ ታይም ላይ የሆነ ነገር ሲያረግ ታየዋለህ። ዛሬ አሁን ለምሳሌ ኢኪቲኬ በቴስታ የሳተውን ኳስ ምን አይነት ፓስ ነው? ሻው ትክክለኛ ምንድነው? አሁን ሳላ ይሄ አሁን ፌር ነው? ሌላው ምንድነው በጨዋታው ላይ ያየሁት ነገር በጣም ማለት ነው ከኳስ ውጪ ያለውን እንቅስቃሴ ዝም ብላችሁት ሃላንድን በጣም የሚገርም እኔ ሰው ነው የምር ያጠራጥራል። ይሄ ሰውዬ ግን የሆነ አይነት እንትን አለው ከኳስ ውጪ ማለት ነው የሚይዘው ቦታ። እስቲ አሁን አሲስት ያደረገውን ኳስ መጀመሪያ ካያችሁት እላይ ነበረ ኳሱ፣ በላይ ሲሆን እሱ በታች ነበር፣ በታች ሲሆን እሱ በላይ ሆኖ ነው ኳሱን እንዴት አድርጎ እንደተቀበለ የሚሮጥበት ቴክኦፍ ሲያደርግ ያውቀዋል ቦታውን የቱ ጋራ መሮጥ እንዳለበት። የምር በጣም ሁሉን ነገር የሚያውቅ ደመነፍሱ ሙሉ ነገር የሚያውቅ ሰው ማለት ሃላንድ ነው። በጣም ነው የገረመኝ። የምሬን ነው የምነግራችሁ። ያገባው ጎል ፔናልቲ ቢሆንም አሲስቱ ግን በቃ የራሱ የልጁ ኳሊቲ ታዩታላችሁ እንዴት ሄዶ እንደሰጠው ማለት ነው። በጣም የሚገርም ዶናሩማ ምንድነው አሁን ሴቭ ያረካው ምንድነው? እሺ አሁን ይቻላል እንደዚህ አይነት ኳስ ሴቭ ማድረግ ይቻላል? እሺ ቆይ ምንድነው የሚገባበት? ዲፍሌክሽን አለው፣ ወደ ላይ ተነስቷል፣ ቦታ ቀይሯል፣ ኳሱ በጣም ተጣሟል፣ ከተመታበት ሁሉን ነገር አሟልቷል ለመግባት። እሱ ስለሆነ ብሰጥሽ የፈላውን ነገር ሼባው ነጥቡን አደረግሽ ወደ ዳር። እኔስ መብላቴ መቼም አይቀርም፣ ይብላኝ ላንቺ ወደ እኔም አትቀርብም። እበት አሁን የሰውዝ ላይ ያጉል እንደው አፈር ሊበላው ነው። እኔስ በለዋለሁ ሲቲ ቆጨኝ። ለአርሰናል ለሶስት ጨዋታ የሚሆነው ለአንድ ጨዋታ ማባከኔ ነው። እበት ሼባው ሰውዝ ላይ ግን እኔ በቃ አንጀቴን ነው የበላው። ገብርኤል ግን ዋት ኤ ጌም ሲጀመር የጎረምሳን ስራ እንዲሰራ ሽማግሌ አትልክም። ገባ አይደለ? እራሱ ጨርሰዋል። ይሄ ምን አይነት አድክም የሆነ አርኒስሎት አውት ዛሬ ማታ አርኒስሎትና ጋክፖ ይዘሃው ማኑ የሀገር ልጅ ይዘሃው እዛ ሆላንድ ግባ። አንተ ዱቄት የሆንክ ሰውዬ ማኑ ሶቦስ ላይ ትችል ነበር እኮ ትችል። እየተናገርን ያገባው እያወራን አገባ። ከዛ አላ ካምፓክ ባለቀ ሰዓት ካምፓክ ይሰራባችኋል። ባለቀ ሰዓት ለኛ ለውጥ የለውም። እኛ እኮ ማኑ ይኸውልህ የጎረምሳን ስራ ለመስራት ሽማግሌ አትልክም። ማን በሜዳውና በደጋፊ ፊት ዳኛው ዝም ብሎ ሰስፔንስ ያደርገናል። እና 3-1 እና 2-1 ለውጥ አለ። ምን አገባን? ለውጥ የለውም። ሽንፈት ነው። ባይ ቶፕ 4 ገባሽ አይደለ? ባይ ቶፕ 4 አታሽቃጥ። ምንም ለውጥ የለውም። ባይዘይ ማን ምንም ለውጥ የለውም። እናቴ ማሸነፍ ያለበት ቡድን ስማ ይኸውልህ ሰው አጀበ አላጀበ እናቴን ምንም ለውጥ የለውም። ሌላ የሆነ ማይረባ ቡድን ያስጥልሃል። ገባ ስለማትችልማ 2026 ከገባ ፕሪሚየር ሊግ ላይ ሁለተኛ ጊዜ ነው ያሸነፈው። ገባ አይደለ? ሁለተኛ ጊዜ ማለት ሶቦዝ ላይ ትችል ነበረ ግን አትችልም። ከንስለነዋል። ትችላለህ ያልነውን ከንስለነዋል። ያው ጨዋታውን እንደምታዩት ማንቸስተር ሲቲ 2-1 አሸንፏል። ሃላንድ ከረፍቱ በፊት ያልኩትን ነገር ይኸው አደረገው። ቢስትም ማግባቱ አይቀርም። አሲስትና ጎል ሲቀጥል ሊቨርፑል የሚገርም ጨዋታ ነበር ሲጮት የነበረው። ግን ባለቀ ሰዓት ምንድነው እንደዚህ መንበዛበዝና መንበጫበጭ? ኢኪቲኬ ዛሬ በጣም የሚያቃጥል ተጫዋች ነበር። በጣም የሚያቃጥል ኬርኬዝ መከላከል ላይ ጥሩ ሆኖ ማጥቃቱ ላይ ሲመጣ ይፈዛል። ለማንኛውም በ56 እየመራ ነው። በ50 ትከተሉናላችሁ። ግን ይህ ማለት የዋንጫ ተፎካካሪ ናችሁ ማለት አይደለም። ያው ለጨዋታው ድምቀት ብላችሁ እየመጣችሁ እንደሆነ እናምናለን። ቀጣይ ሳምንት እንደምትጥሉ እናምናለን። ኮንሲስተንሲ የላችሁ። ዘንድሮ ዋንጫ የኛና የኛ ብቻ ነው። የአርሰናል ደጋፊ ደረትን ነፋ አርግ። እንደዚህ አይነት ደግሞ ደደብ ጭንቅላት፣ ባዶ ጭንቅላት፣ የሞተ ሬሳ ዳኛ በህይወት አይቻልም። ክሬክ ፓውስን የዛሬው ዳኛ ማለት ነው። እንዴት የሚያስጠላ የተጃጃለ በሙስና የተዘፈቀ ጅል ዳኛ ነው። በእናታችሁ ምን ያክል የዱባይ ድርሃም ቢገባለት ነው? ጆን ብሩክስ ጨምሮ ይሄኛው ደግሞ ጆን ብሩክስ የቫር ዳኛው፣ እሱም በጣም የደደበ ዳኛ ማለት ነው። እንዴ የመሐመድ ሳላ ሲሆን አያሰጥም፣ ለኑኒ ሲሆን ያሰጣል። ማርክ ጌ የመጨረሻ ሰው ነው፣ ግን ቢጫ ነው የሚሰጠው። ለሶቦዝ ላይ ግን ቀይ ካርድ ነው። የደደባቸው ዳኞች ማለት ነው። በቃ ሁልጊዜ ለማንቸስተር ሲቲ እንዳሸረገዱ የእንግሊዝ ዳኞች እንዴት እንደሚቀፉኝ በጣም የሚያስጠላ ዳኝነት እንግሊዝ ፕሪሚየር ሊግ ነው። አንጀትህን ነው የሚያቆሱት። በቃ ስጎዝ ላይ እኔ እንዲሁ ላንተ
ሁሉም የፕሪሚየር ሊግ ቡድን እድለኛ ነው። የፕሪሚየር ሊግ የሚያይ እንዳለ ዓለም ላይ ያለ ሰው እንዳለ እድለኛ ነው። አንተ ፕሪሚየር ሊግ ላይ ስላለህ ማለት ነው። አንተ ምን ላድርግ እግዚአብሔርን እንዴት እንደሚያበሳጭ እንዴት ኧረ በስመ አብ ኧረ ነደድኩኝ በስመ አብ ሳላ ምንድን ነው የምትሰራው? ከእጃችን 80 በኋላ አድረልኩኝ በስመ አብ ስቦዝ ላይ ንጉስ ነህ። የፕሪሚየር ሊጉ አርማ ላይ አንተን ካላስገቡ ንቀት ነው። በእውነት በጣም ነው የምትችለው ስቦዝ ላይ አንተ ብቻ ነው ቀይ እኛን ጎዳ ነው እሱ ቀይ ጎሉ ቢገባ ይሻለን ነበር። ለሁሉ ብለህ አንተ መስዋዕትነትን ከፈልክ። ኧረ እንዴት ሲቲ አሸንፏል። ምንድነው ማየው? ምን አይነት የተጣለ ጨዋታ ነው ሊቨርፑሎች የምትጫወቱት? አንድ አገባችሁ አቻ ሆናችሁ ምንድነው? ከዛ በኋላ ያውላ ሰው ይወጣል ሲቲ እንደሚያገባ በጣም ግልጽ ነበር። ማን ሶቦዝ ላይ ብቻውን ነው የሚጫወተው? አረ በስመ አብ እናቴ ደግሞ 5 ሶቦዝ ላይ ቢኖር ዛሬ ሲቲ 4 ነበር የሚገባበት። ምንድነው? ምን አይነት ጨዋታ ነው የሚጫወቱት? አረ ወይኔ ጉዴን የተቃጠልኩኝ በስመ አብ እንዴ! ባትመሩስ ወይ አርፋችሁ ተቀጥቅጣችሁ ብትሸነፉ የሚያምር ጨዋታ ተጫውታችሁ ትሸነፋላችሁ። ምን አይነት የተጣለ ቲም ነው? አረ ምንድነው? እኔ ግን ምን ተውት እሺ። እኔ ራሴ አሸንፌ እበላለሁ። እኔ 6 ነጥብ አለን። አሁንም እኮ 6 ነጥብ አለን። ራሳችን አሸንፈን መብላት እንችላለን። ግን ትብብር የሚባል ነገር ምንም አንድ ቲም አያውቅም። ወይኔ ሊቨርፑል አትችሉም። በጣም ነው ማች ለኛ ሲሆን ነው እዛ ግግም የምትሉት። ሃላንድ እዛ ያገባባሃል ፔናልቲ ደግሞ አይስተም ሮቦት የሆነ ሰውዬ በስመ አብ። ወይኔ ሲቲ በጣም ነው የተበለጡት። ሰከንድ አፍ ጭራሽ አልቻሉም። ይሄ ቲም በፍጹም እኛ ላይ አይደርስም። ልንገራችኋ በፍጹም ማን ሲቲ የቶፕ 4 ቦታውን ያረጋገጠበትን ጨዋታ አስመዘገበ። የሚገርም ጨዋታ ሊቨርፑልን አንፊልድ ላይ ከ1-0 የሚገርም ካምባክ። የቶፕ 4 ጥያቄ ይነሳበት ነበር ሲቲ ይህንን ጨዋታ ቢሸነፍ ማለት ነው። ምን አይነት ቅጣት የምትለው እናንተ? ዳና ሮማ ሳይሆን ዳና አሞራ ነው መባል ያለበት። ምን አይነት የሚገርም ሴቭ ነው ያደረገው። ሊቨርፑሎች ይሄንን ተጫዋች ባለፈው የክረምት ዝውውር መስኮት አስፈርመውት ቢሆን ኖሮ ማለት ነው አትሊስት ለዋንጫ እንኳን ባይጫወቱ በዛሬው ጨዋታ ላይ 3 ነጥብ ይዘው ይወጡ ነበር። ቶፕ 4 ለመግባት የሚደረገውን ትንቅንቅ እንዴት ተመለከታችሁት? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምንም እኮ የምትናገሩት ነገር እኮ የለም። ማንም የሊቨርፑል ደጋፊ ከሆነ ምንም እኮ ማለት አይችልም። በቃ እድሜ ለዚህ ገጣባ አርንስሎት የሚባል ሸቃባ ሰጠኝ። ይሄ ሺት የሆነ ለመደ እኮ በቃ እንደዚህ ያለ ማይሆን ፐርፎርማንስ እና ያሳያል ምናምን ነገር ከዛ በአንዳንድ ተጫዋቾች የሌለ ኦቨር ፐርፎርማንስ ይሆኑና በቃ ከአቅማቸው በላይ ይሰሩ እና ተሸክሞት ይወጣሉ። ይሄን ሺት የሆነ ፐርፎርማንሱን እያሳየን ይሄን እስካሁን ዘለቃ ፈጣሪ ዛሬም በሰዎች ላይ ተሸክሞ ሊወጣ ነበር። አሳየና ይሄን የሚያክል ውድቀትማ እንዴ ተሸክሞ ያላስወጣ ፈጣሪም አለው። አንተ አረቃላት አጣውለት ቤተሰብ መቤቴን ቃላት አጣውለት ለዚህ ሰውዬ ይሄ ገጣባ መላጣ እባካችሁ አስወጡልኝ ፕሊዝ። በቃ አለ እኔ ደህንነትን ታስቡ ከሆነ እባካችሁ ይሄን አሰልጠኝ። እኔ ይኸውልህ መቤቴን ብያችኋለሁ። ባለፈው ተናግሬ ያለው እኔ ገብቼ ባሰልጠን የተሻለ ውጤት አመጣለሁ። ቤተሰብ እባካችሁ ይሄን አሰልጠኝ፣ ይሄን አስወጡልኝ ፕላስ ሰላም ትባል ሰውዬ አከብራለሁ፣ እወዳለሁ፣ ሌጀንድ ነህ። ግን በቃ ኳስ እንዲላለች ከርታለች ክድት ታውቃለህ። አንድ አይደለም ላይክ በቃ ሙሉ ለሙሉ ክድት ያደረገች ላይክ ሜንታሊቲም ተጎድታ ፊዚካሊም ተጎድታ አጥቷል። በቃ ነበር አንድ ብቻ ነው ደህና ኳስ ሊኪት የሰጠው ኪት የሚናበት ዛሬ በላ ቡዳ ነው ብልጥ ነው ያደረገኝ ነበር። አይዞ ያው ሌላ ቲም ያሸነፈኝ ኦቨር ላርጅ ይችላል ነበር፣ ግን ሲቲን ያሸነፈኝ ቢያንስ ለዋንጫ ፉክክሩ አንዳንድ ቲሞችን አፍ ሊያዘጋጅ ይችላል በሚለው ልጽናና ነው እንጂ አራት ይችላላችሁ ካን ለባዱ ሁለት ካላንድ ካምፓኒ ያው ከሰባና ደቂቃ በኋላ እኔ እኮ ጨፍሬ መቤቴን ብያችሁ ቤተሰብ መጥቼ ቪዲዮ ሰርቼ ነበር። ስቶሬጅ መሙላት ይችላል ምንም አልጠቀምኩበትም፣ አጠፋሁት። አሁን ደግሞ ሌላ ቪዲዮ ቀረጻ ትችላለህ። ለራሴ አፈሬ ነው ራሱ ወደዚህ እያዩ መቅረጽ አላያችሁም ቤተሰብ ይፈታሩልኝ። አይዟችሁ እሺ መልካም ምንም አትቃጠሉ። ያለ ነው አድርሶት ካለ ቶፕ 6 በቂ ነው። ይኸውላችሁ ቶፕ 6 ማመስገን ያለባችሁ አድርሶትን ይዛችሁ የምሬ ነው። ይሄ ገጣባ አሰልጣኝ ካልወጣ ገና እንቀጥላለን ቤተሰብ ይመቻችሁ። አይ አይደለም ዛሬ ዋንጫውን አረጋገጥን ብላችሁ ልጨፍሩ ምናምን ነበር አይደለ? እቺን ያዛርጉበትና ጨጓራችሁ ላይ እቺን ሰጣት ያዛርጉባትና ጨፍሩ። ሰብሰብ ብለን ነበር ዛሬ ማለት ነው። እና ወያሎች ማለት ነው ከየመሃላችን ብድግ ምናምን ብሎ መጨባበጥ እቺን ያዙባትና ተጨባበጡ። ወዳታ ሲጀመር ወያላ ሲፈጠር ልቡ እንዲሰበር ነው። ወያላ በራሱም ክለብ በሚቋጠርበትም ክለብ ልቡ ይሰበር ዘንድ ግድ ነው ይላል የእግር ኳስ ቃሉ ማለት ነውና አንድ ምነግራችሁ ይሄ ኖይዝ ፖሊዩሽን ኤር ፖሊዩሽን የሚፈጥሩት ወያሎች ናቸውና ይሄ የድምጽ ብክለት የአየር ብክለት የሚፈጥሩትን ወያሎች የምትጠሉ ሰዎች ሁሉ ማለት ነው
ለወያላ ፊትም እጅም አይሰጥም። ወይ ዘንድሮማ በቃ ወያላ ሊበላ ነው፣ አርሰናል ሊበላ ነው፣ ወይ ትበላላችሁና አይባልም። ገብሮሻል? እግር ከነ ካልሲ ከነ ጫማው ይበሏታል። ገባሽ? ከበሉ ወይ በቃ ጎበዝ ናችሁ 14 በላችሁ አንበሳ ኮንግራ ምናምን እንላችኋለን። ገና ካሁኑ 10 ምናምን ጨዋታ እየቀረ እነሱን በላችሁት ምናምን እግር ከነጫማው አልኩሽ እኮ ከነጫማው ይብሏትና ፊት እንዳሰጡ ሲቲ ኳላ ያስደነገጣቸው ነው። ይጥላ ጃስ ነው ሲጀመር ከፌብሩዋሪ በኋላ ፌብሩዋሪ ምናምን በኋላ ጃስ ሲባሉ ይጥላሉ ማለት ነው። ለዛሬው ግን ምንም ቢሆን ማለት ለዛሬው ደስ ብሎኛል። እርሶስ ደስ አላሉትም? በረኛም ጀማ አለ ዋንጫውን ማለት ነው በራሴ ነው መበላው በራሴ ማለት ነው። እኔ ዋንጫ በራሴ በሏለሁ። ግን ቼባው ታዝቤያለሁ። ቅሌታም መሆንህን ያረጋገጥኩት አንተ ቅሌታም ነህ። በቃ የምሬን ነው የምነግርህ። አንተ ደግሼ ታቀለኛለህ። ምን አይነት ቅሌታም ሽማግሌ ነህ? ይኸውልህ እኔ ስንት ቢያንስ እንኳን አትደግስ አትለኝም። ይሄንን ካወቅህ በእናትህ ኧረ ተቃጠልኩኝ። እኔ ይኸውልህ በራሴ ቡድን እንዲህ ተቃጥዬ አላውቅም። ከኋላ እያለሁ ማለት ነው ከኋላ እያለሁ እንችላለን ምንም የምትበላው ነገር የለም። ተቃጥዬ አላውቅም። በኋላ እያለሁ በራሴ ቡድን እንዲህ ተቃጥዬ አላውቅም። ማን አይነት ሽማግሌ ተማመናለሁ። ይመቻችሁ። ለማንኛውም ግን እኔ ዋንጫውን እበለዋለሁ። ምበለው በራሴ ጥሬ ግሬ ነው። በቃ አርሰናልን ተማመኝ። ከዚህ በኋላ እንደውም ለሌላ ክለብ አልቋጠርም። በቃኝ እኔ በቃኝ መቋጠር ወይ አልቋጠርም። ለሌላ ክለብ ለክለብ ብቻ ነው መቋጠር። በቃ በክንዳችን እንበለዋለን እንጂ እንበለዋለን። በቃ ከሞን አንፈራም ነው። ይመቻችሁ። ለማንኛውም ባምዳ ስለነበራችሁ በሙሉ ሊቨርፑል ደጋፊዎች፣ የሲቲ፣ የማንቸስተር ዩናይትድ፣ የአርሰናል እንዳለ ቴንኪው ስለመጣችሁ አመሰግናለሁ። ግን ደግሼ አልቀለልኩም። ቀልያለሁ። እባክህ ምን ዋጋ አለው? ወይኔ አንወጣም ከሀገር ተስፋ እና በለውና ግባ እናውጣው። ሲቲዝንስ ኮፒሊንግ ሪፖርቶች ያስፈልገኛል። ይህ ቪዲዮ ድረስ አላቅ ግን አያገባኝም። ሼባውን አንፊልድ ላይ አጋየሁት ከወያላ ጋር ሲልቫና ሃላንድ ቃል የለኝም ለእናንተ ቃል። ኑኔዝ ስራውን የሰራው አንተ ነህ። አንፊልድ ተረጋጋ። ሶቦዝ ላይ እንደዛ እኛ ይሄ ነው በቃ የዋንጫው ክለብ ይሄ ነው። ወደ ዋንጫው ፉክር በይፈተም ልሽላለሁ ተመለሽ። በዘጠኝ መስሎ ተዝናንተ ነበረ። ይህንን ተባለ ግባና ኮንግረስ ሲቲዝንስ ኮፒ ሊንክ እንዳይረሳ። አርኔ ስሎትና ማለት ነው ተጫዋቾቹ ከሶቦዝ ላይ በስተቀር ማለት ነው ቶፕ ፎር ትመኘዋለህ። ቶፕ ፎር ትመኘዋለህ። አርኔ ስሎትን አሁን ነው ማባረር ያለባችሁ። አስጨፍራችሁን የነዚህ መቀለጃ ታረጋኛለህ። እኛንን ምን በለውሽ እግር ነው የምትበላው። ሶቦዝ ላይ ማለት ነው ቀይ ካርድ አይቷል። ለጎሉና ለፐርፎርማንሱ እንደ እረፍት ውሰዱት፣ እንደ እረፍት። ያለ ሶቦዝ ላይ ግን ማለት ነው ሊቨርፑል ትረገጣለህ፣ በቃ ትወቀጣለህ። ቶፕ ፎር ትመኘዋለህ። ይኸው ወንድማችን መድኃኒዓለም ያሳዝናል። ለነገሩ ምን ጠንከር ብላችሁ ይሄን 3 ነጥብ አትረቡ። የሊቨርፑልና የማንቸስተር ሲቲን ጨዋታ በተመለከተ ትንሽ ነጥቦችን ላንሳ። ነገር ግን ይሄ ቪዲዮ ለእናንተ ይድረስ አይድረስ አላውቅም። ከደረሳችሁ ግን እባካችሁ ኮፒ ሊንክ በማድረግ ተባበሩኝ። እሺ፣ የምሬን አካውንቴ ጥሩ አይደለም። ቪዲዮ ፖስት ሳደርግ እያወረደብኝ ነው። ሲቀጥል ደግሞ ያላወረደውንም ቪዲዮ ለእናንተም የመጣውን ቪዲዮ ደግሞ ቫይራል እያወጣልኝ አይደለም እና ፕሊስ ኮፒ ሊንክ በማድረግ ተባበሩኝ። በቅድሚያ ማንቸስተር ሲቲ ምናልባት እድለኛ ነው ማለት እንችላለን። ነገር ግን ይህንን ጨዋታ ቢያሸንፍም በፕሪሚየር ሊጉ ታይትል ሬስ ላይ የሚያመጣው ለውጥ አለ የሚል እምነት የለኝም በፍጹም። ያው አርሰናል ቻምፒየን ከመሆን የሚያግደው አንዳችን ምድራዊ ኃይል የለም። ማንቸስተር ሲቲ 3 ነጥቡን ይዞ እንዲወጣ 3 የረዱት ጉዳዮች አሉ። አንደኛው ዳኛው ነው። ዳኛው በደንብ ነው የረዳው። ፔናልቲው 100% የማያሰጥ ነው። የትኛውንም የኤፍኤውን ሕግ ይዛችሁ ብትሞግቱኝ እንዲሁም የትኛውም ገለልተኛ እግር ኳስ ተመልካች ፔናልቲውን በተመለከተ ያሰጣል ካለኝ እኔ በጣም ነው የምስቀው ማለት ነው። ጭራሽ ነው የማያሰጠው በብዙ ምክንያቶች። ሁለተኛው ዶናሩማን የጨዋታው ተርኒንግ ፖይንት ዶናሩማን በጣም ይችላል። ያለቀላቸው ጎል መሆን የሚችሉ ኳሶችን በተአምር በቃ ሚራክል በሆነ መንገድ ሲያወጣ ነበረ። ሌላኛው ማርክ ጉሂ ነው። ትክክለኛው የጃንዋሪ ፊርማ ነው። በቃ
ሲቲ ጉድለቱን በደንብ ያውቅ ነበረ። የሚገርም አዲሽን ነው ማድረግ የቻለው የመከላከሉ ስፍራ ላይ ያለቀላቸውና ጎል መሆን የሚችሉ 2-3 ኳሶችን እንዳልኩት ሚራክል በሆነ መንገድ ማርክ ጉሂም ሲያጸዳ ነበረ። እንግዲህ ክሪስታል ፓላስ የሻይ በሚባል ገንዘብ 20 ሚሊዮን ፓውንድ ነው በፕሪሚየር ሊግ እጅግ በጣም ትልቅ ልምድ ያለውን ተከላካይ ለማንቸስተር ሲቲ አሳልፎ መስጠት የቻለው ሰው ዶናሩማ፣ ማርክ ጉሂና ዳኛው ማንቸስተር ሲቲ 3 ነጥብ ይዞ እንዲወጣ ረድቶታል። ሊቨርፑልን በተመለከተ ጨዋታውን መቆጣጠር፣ ቴምፖን መቀነስ፣ ማኔጅ ማድረግ ነበረባቸው። ያንን ማድረግ ቢችሉ ኖሮ በትክክል 3 ነጥብ የሚያገኙበት ጨዋታ ነበር። ሊቨርፑሎች በኳስ ቁጥጥር ሳጥን ውስጥ ቶሎ ቶሎ በመድረስ አታክ በማድረግ በትራንዚሽን በፔስ በምንም ነገር በጣም የተሻሉ ነበሩ ከማንቸስተር ሲቲ። ነገር ግን ይህ መርገብገቡ በቃ እንደዚህ ፍጥን ዛዛዛዛ መቅበዝበዙ ውጤት እንዲያጡ አድርጓቸዋል። በተለይ ኤኬቴኬ በደንብ ነው ዋጋ ያስከፍላቸው። ፈርስት ሃፍ ያለቀላቸው 2 እና 3 ኳሶችን ማባከን ችሏል። ሌላው ማርክ ጉሂ በቀይ ካርድ መሰናበት የነበረበትም አጋጣሚ ነበር ብዬ አስባለሁ። መሐመድ ሳላ ጋር የሰራው ጥፋት ብዙ የሚታለፍ አልነበረም። ልክ እንደ ሰቦዝ ላይ ማለት ነው። ሰቦዝ ላይ በቀይ ካርድ የተሰናበተበት መንገድ ልክ ነው፣ ምንም ጥያቄ የለውም ማለት ነው። በስተ መጨረሻ ግን ማንሳት የምፈልገው የሰቦዝ ላይ የቅጣት ምት ቴክኒክ፣ ቀጥታ ፓሱ ሄደና አጥሩን ሲያልፍ ከርቭ ወደ ውጭ ከርቭ እና ጥፊ በውጭ እግር የመታው ኳስ ይደንቃል። ይመች የኔ አባት። ፍሪኪክ አይደለም ዋናው ነገር፣ ፍሪኪክ አይደለም። ይሄ ነው ቲም። እሺ ወይም ያለው ቲም ማለት ይሄ ነው። ምድረ ቋጣሪ ተሰብስበ በጉራ እንዲህ ትውታትፈ የምትቋጠር ቋጣሪ ሁላ ይሄ ነው ቲም። እሺ ይመጣልሃል ሲቲ። በማንም የበከተ ቲም የሚበገር ቲም አይደለም ያለ። እችላለሁ። እሺ አመሰግናለሁ። ምን አይነት ድራማ ነው ያየነው? ለዚህ እኮ ነው እግር ኳስን የምንወዳት። ለዚህ እኮ ነው እግር ኳስን መናፈቅራት። ምን አይነት ተአምር ነው ያየነው? ሶቦዝ ላይ ያኔ መሰለ ጎል ከቶ በቃ ተስፋ አስቆርጦ አዝነን እያለ በርናንዶ የሆነ የቻምፒየንስ ሊግ ምሽት ቀሰቀስክብኝ። የሆነ የቻምፒየንስ ሊግ ምሽት አቻ አደረገ። ከዛ አሊሰን ማዩን ስራ ሰራሽ ሃላንድ ቀርቀር። ከዛ በኋላ ሊቨርፑል የሞከሩት ሙከራ በስመ አብ እኔ አላቅም። ዶናሩማ ተቸላል። ሲቲ ፋንስ እውነት የሚገርም በረኛ ነው ያላችሁ። ይሄው ለሲቲ በረኛ ዶናሩማ ትችላል። በእውነት ዶናሩማን ባለማስፈረማችን እስካሁን ድረስ ይቆጨኛል። ወርልድ ክላስ ነው እሱ። ሲቲ ዛሬ ትልቅ ውለታ ይማልሽልን። አርሰናልን እንዳለቂያት ይዘሻታል። ለኛ ደግሞ ሊቨርፑልን ጣል አድርገልናል። በዛ ላይ ሶቦስ ላይ ቀይ አይቷል። ሺባው ተማምነንብሽ ነበረ። ግን ይሄ ዳኛ ምን ታረጋዋል? አሳፋሪ የሆነ ዳኛ አሳፋሪ። በኢየሱስ ረድሜ ይውጠር ከሜዳ ያስወጣው። በስመ አብ በቅዱስ እንዴት ብሩን ይልጉ የሰጠው እሱን ኳስ የሳላምን አልሰጠ ፈርሰፍ ላይ ሺቦ በቃ ተቃርበ ነበረ። ግን አልማን ተሸነፋችኋል። ግባና አውጣው ቋጣሪ ገብተተኛ ሚስተር ባላንዶር ኢዝ ባክ ስለ በምክንያት ነው። ራያን ቼርኪ የፕላኔታችን ታላቅ ተጫዋች በቀለ ታጨበጨብለት ይገባል። ኤርሊንግ ብራውት ከሱ የሚጠበቀውን ስራ ነው ይሰራል። ዲያልጅ ዶናሩማ እንዲህ ይቻላል እንዴ? ምን አይነት የሚገርም ድንቅ ሴፍ ነው ያስመለከተ። አሁን ማለት ነው ስለ ጨዋታው ምንም ላወራ አይደለም የመጣሁት ጋይስ። ስለዚህ ሰው ነው ላወራ የመጣሁት። ሰቦስ ላይ ምን አይነት ድንቅ ተጫዋች ነው የምር ማለት ነው። ሊቨርፑል ቤት ውስጥ እንደሱ አይነት ሙሉ ጉልበቱን፣ ሙሉ ጊዜውን፣ ሙሉ ኃይሉን ሰጥቶ የሚጫወት ተጫዋች ቢኖር ኖሮ ዛሬ የፕሪሚየር ሊጉ መሪ አርሰናል ሳይሆን እኛ ነበር የምንሆነው። የምሬን ነው። የዛሬውን ጨዋታ ምንም አትበሉት። ይሄ ስለ ውጤቱ ምንም አናውራ። ግን ያገባው ጎል ሲጫወት የነበረበት ሜትድ ሰቦስ ላይ አንደኛ። የምር ሁላችሁም አንዴ ኮሜንት ላይ ሰቦስ ላይ እናድንቁልኝ። ስለ ጌሙና ስለ ውጤቱ ማውራት አያስፈልግም። እንደው አርኔ ስሉት ምን በደልን? ምን አረግን? እስኪ ያረግን ነገር አለ? ችግር ምንድን ነው? 84 ደቂቃ ሙሉውን ጋክፎ መጫወት ነበረበት። ድንዝዝ ያለ ተጫዋች የሚሰራውን የማያውቅ በቃ ኳስ በጣም ሲያበላሽብን ነገሮችን ሲያበላሽ የነበረው እንዳለ ጋክፎ ነበር 84 ደቂቃ ሙሉ። ግን ማለት ነው ጭራሽ ጎል እየሳተ ስታጨበጭበለት ነበር። ምን ጥሩ አረክ መሆኑ ነው?
የፈለከው እሱን ነበር። አሁን 84 ደቂቃ እንዴት ይጮታል? እነሱስ እሺ በዳኛ ታገዘው እንዲተፍተፋሉ። በዳኛም ታገዘው ቢሆን እሺ እንደዚህ ያደርጉ እነሱ። አንተኛም ማገዝ የለብህም ወይስ እኛም ማበሳጨት ነው? እኛም ማጨለል ነው አላማ። ሶቦዝ ላይ ጎል አግብቶ ሲጨፍር አብራችሁ አጨፍሩ። በቃ ሰውዬ የሆነ የተጠነቆለበት ነገር አለ እና እኔ አሁን ሰው አያምነኝም፣ ግን ብቻ እያልኩ ነበር አጠገቤ ላለ ሰው ሶቦዝ ላይ አግብቶ ጨፍሮ የሆነ ነገር እንደሚመጣ ያስታውቅ ነበር። ኤኒዌይስ ሲቲ ምን አይነት ካምባክ ነው እና በጊዜ በቃ ተስፋ እንዳንቆርጥ ስላደረጋችሁ እናመሰግናለን። ኤኒዌይስ እኔ አርሰናል ዋንጫ ከመብላት ያስቆሙታል ብዬ ሳይሆን ያው ሊቨርፑል እንዲጥል ለቶፕ ፎር ምናምን ለራሳችን ብዬ ነው እንጂ በቃ ቋጠሮ በውስጥ ይሁን ጋይስ። ከዚህ በኋላ ቋጠሮ በውስጥ ይሁን። ሲቲ አሸንፏል። ነጥብ ጋፑ ባለበት ይቀጥላል ማለት ነው። ትችላላችሁ ግን በሰነ ምድረ ሽማግሌ አሁን አርፈሽ ለጥ ሲቲ አሸንፏል። ሲቲ ከሊቨርፑል በዚህ ዓመት 6 ነጥብ በሜዳውም በሜዳቸውም ማለት ነው። ዛሬ እንደውም ሶቦዝ ላይ የሚገርም ቅጣት ምታገብቶ ነበር፣ ግን ሲቲ ካምባክ አረገ። እኔ ግን ኳስ ግን ይገርማል። እኔ እንዲህ ደክሜ ከሲቲ ጋር ቻን የወጣሁት ሊቨርፑል ግን በሜዳው አሸነፉ። እኔ የሆነ ወያቻ ወይ ሊቨርፑል ምናምን ነበር የጠበቅኩት። ሲቲ ግን አልሰማውም ጭራሽ። ምን አይነት ጨዋታ ነው ያየነው? ምንድነው ቢስሚላ ምንድነው የተመለከትነው? ምን አይነት ወይኔ ሊቨርፑል አሁን 2 ነው ሉዝ ያደረገው። በቃ የጨዋታም ተሸነፈ፣ ሶቦዝ ላይንም አጣ። የመጨረሻ ደቂቃ ድራማው ወይኔ ሊቨርፑል አጓጓችሁን ሰፋ አደረጋችሁን። ወይኔ ግን በቃ ከፕሪሚየር ሊጉ የሚታወሱ ጨዋታዎች ውስጥ ነው የሆነው። የመቼን ይሄን ጨዋታ ስላየን ሊቨርፑል ግን አትበል ቀደም ትሆናለህ። ምንድነው ቅዳይ ነገራለ ጊዜው ያልቃም ነው። አባቴ ዶክተር ሽማግሌ አባቴ አታ ካሁን በኋላ በቋጠር ይለመዳል። ይለመዳል አባቴ እንበላለን አባቴ እናንተ አባቴ ሙሉ ጀማ 100 ሺህ አባቴ ይሄ ነው። ግባ እንችላለን እኛ ሁሉም እንችላለን። ተመልከት ይሄ ነው አርሰናል ከኔ የትም አታመልጭኝም። ምን አይነት ጌም ነው? እኔ እብድ የሆነ ጌም ጠብቄ ነበር፣ ግን እንዲህ ብድብድ ያለ ጌም አልጠበኩም። እንዴ ሲቲ ካምባክ አሁንም ተስፋ አትቁረጡ አለው። ዋንጫውን አሰጋለሁ አሁንም ማለት ነው። እኔ የአርሰናል ደጋፊ ቅስሙ ሲሰበር ተሰማኝ። እኔ ጋር ሁላ ደርሷል ስብራቱ። እኔ ጋርም ጠቅ አደረገኝ። ኧረ በስመ አብ ምን አይነት ጌም ነው? ሻውሊ ስለ አልቋል 74ኛ ላይ እኔ ተመችቶኛል። እኔ ይሄን ነበር የፈለኩት። በቃ እብድ ያለ ጌም ሰንዴን ያሳመራችሁት። ይመቻችሁ። ያው ውጤቱን የሆነ ሰዓት ላይ ስለ ሲቲ መደገፍ ጀመርኩ። ገባ አይደለ? ግን ይቻላል። ተመችቶ ያበደ ጌም ባል ጀማው ሁለታችንም ከስረን ወጣን በዚህ ጨዋታ። ሁለታችንም እኛም ቶፕ ፎራችንን አጣን። አርሰናልም የነጥብ ጋፑን የ9ን አጠበበ ወደ 6። ሁለታችንም ከስረን ወጣን ጀማው። አንፊልድ እንደዚህ ተነቆ አይቻላቅም። እኔ በህይወቴ ተነቆ አያውቅም። በ5 ዓመት ውስጥ ያላሸነፈን አሰልጣኝ በአንፊልድ መጥቶ አሸነፈን። ሃላንድ የመጀመሪያውን ጎል አስቆጠረ በአንፊልድ። አርሰናል ምንም ሳይጠቀም እኛም ሳንጠቀም ያኔ መሰለ የሶቦዙ ላይ እንቅጣት ምት ምን አቀረ ጀማው። ዳኛውም ተጫወተብን ጀማው። ዳኛው ነው ሁሉ ነገር ተጠያቂ። ዳኛው አረስሎት። ከዚህ በላይ መታገስ የለብንም። አረስሎት ከዚህ በላይ አረስሎት መታገስ የለብንም ጀማው። አንፊልድን አቀለለው ጀማው፣ አቀለለው። በዚህ ዓመት ስንተኛ ሽንፈታችን ነው በአንፊልድ። አሁን ቶፕ ፎር ምንም አይነት እርግጠኛ አይደለም። ቀጣይ ዓመት ወይ ኢሮፓ ሊግ ወይ ኮንፈረንሳችን ይድረስ ለወያለው። ትላንት አሸንፈሽ ጨፍረሽ ነበረ፣ ደሞ ካንቺን ብሶ በሰርግ ዘፈነ። ዛሬ በተራዋ ገፍታ ለቆየችው ሊቨርፑል ሲያገባ ዳንሱን ደገመችው። የማንቼና ቼላው ቋጠሮ ሆነና የሰርጉንም ድግስ አደረግነው መና። ሲቲ ማንፊልድ ሄዶ አሸንፎ መጣ። ግባና አውጣው ልበላ። ይሄ ነዋ ሲቲ ሳይችል አሸነፈ። በቃ ሳይችል አሸነፈ። እኛና ማንቼ ተባብረን ከቋጠርን አርሰናል እንደውም ባይቋጠርም ኖርማል ነው። በቃ እኛ ተባብረን እንችላለን። በቃ ሊቨርፑልንም ከቶፕ 5 አስወጣናት። እንደገና ደግሞ አርሰናልንም ቂጥቂጦ ሲቲ እንዲከተል አረግ ነው። በቃ አለቅ።
እና ተረጋጉ። እሺ ገና ነው፣ ገና 13 ሳምንት ይቀራል። ተረጋጉ። ዛሬ ሲቲ ለራሱ ብቻ አይደለም ያሸነፈው፣ ለቼልሲም ለማንቸስተር ዩናይትድም ሊቨርፑልን ከሻምፒዮንስ ሊግ አገለለልን፣ ትንሽ ራቅ አድርጎታል። ከዋንጫ ፉክክር ውስጥም ስቲል ነው አለው እያለ ነው። ሊቨርፑል ለራሱና ለአርሰናል ሲዋደቅ ሲቲ ለሶስት ቲም ራሱን ጨምሮ ከ5 ዓመት በኋላ ጋርዲዮላ አንፊልድ ላይ ታሪክ የሚለይ ጨዋታ ዳኛ ግፍ ሰርቶብናል ይላሉ አሁን የሊቨርፑል ደጋፊዎች። እውነት ሊሆን ይችላል አናቀም፣ ግን በዚህ በዳኝነት ቢስተጓጎል እንኳን ዋጋ የሚከፍለው ሊቨርፑል ሳይሆን ሜቢ አርሰናል ሊሆን ይችላል። እኔ በጣም ደስ ብሎኛል ሲቲ በማሸነፉ። ይመች ሲቲ። ዋንጫውንማ በቀላሉ በፍጹም ልለቅ አልችልም። የፔፕ ጋርዲዮላው ሰራዊት አንፊልድ ላይ መጥቶ ፎክሮ አድርጎት ሄደውን ንግግር ነው ያራዳልች። ምንም ጥያቄ የለውም። የዘንድሮውን የእንግሊዝ ፕሪሚየር ሊግ በቀላሉ ለአርሰናል ልንለቅ ፍቃደኛ አይደለንም እግሮቻቸው ብለዋል ያራዳ ልጆች ማለት ነው። በሊቨርፑል በዶሚኒክ ሰቦዝ ላይ እጅግ በጣም አስገራሚ ጎል 1-0 ከመመራት ተነስተው ማለት ነው ያራዳ ልጆች በበርናንዶ ሲልቫና እንዲሁም 92ኛው ደቂቃ ላይ በተገኘች ፔናልቲ ኤርሊንግ ብሮት ሃላንድ አስቆጥሮ ማንቸስተር ሲቲ አንፊልድ ላይ ሊቨርፑልን 2-1 ማሸነፍ ችሏል። ሶስተኛ ጎል ማስቆጥሮ ነበረ፣ ነገር ግን ሰቦዝ ላይ ሃላንድን በመያዙ ማለት ነው በቀይ ካርድ ተሰናብቶ ወደ ቅጣት ምት ተቀይሯል ማለት ነው ያራዳ ልጆች። በሚያስገርም ሁኔታ ማንቸስተር ሲቲ አሁንም ነጥቡን ወደ 6 ዝቅ አድርጎታል ማለት ነው። ምንም የምንላቀቅበት ምክንያት የለም እያለን ያራዳ ልጆች። ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፕሊንግ ይደረግ። ቲክቶክ ሙድ እያዘ ነው ያራዳ ልጆች። አዳዲስ ሰዎች ደግሞ ፎሎ ማድረግ እቼ ፕላስ ምልክት። የምር አልደበረኝም። በትግል ጓዴ በፈላው ስለሆነ አልደበረኝም። አዎ ብናሸንፍ ደስ ይለኝ ነበረ። ቻምፒየንስ ሊግ ስፓት እናገኛለን። ነገር ግን ሊቨርፑላውያን አታስቡ፣ 5 ፖይንት ናት፣ ትርፍ የመውረዱ አይቀርም። እኛ በዚህም በዛም ቻምፒየንስ ሊግ እንገባለን። ቻምፒየንስ ሊጉን በልተን እንኳን ቢሆን እንገባለን። አያሳስብም። እንኳን ወያለው ብቻ እኛ በእኛ ሜዳ ላይ ዋንጫውን አላረጋገጠ እንኳን ለወያለው አልተጫወትንለት። ነገ ተገልብጦ አባቴ ይለበልብሃል። ይመቻችሁ ፈሎች። የምር በቃ ሁለት ልቦኝ ሳይ ነበረ። ቢያሸንፍ ደስ ይለኛል ሊቨርፑል ሜቢ 75%፣ 25% ደግሞ ሲቲ ቢያሸንፍ ዋንጫው ፉክክሩ ላይ ቢመለስ ደስ ይለኝ ነበረ። የሆነ ሆኗል። ነገር ግን የሚያናደው የሰቦዝ ላይ ጎልን እንዳናጣጥሞ እንዳንደሰበት ወያላ ግባና አውጣው መጥቼላለሁ። ይሄ ዋንጫ ዞሮ እኔ ጀማባሉ አትበላም ሊዜለ እኔ ነኝ አፒክ ላይ ያሸነፍኩት። አንተማ ተለምልበን የወጣው ካምባክ ማለት እንዴ